አጋጣሚ አባቴን አላመመብኝም መሰላችሁ በጣም በቃ በስማም አባቴ ለኔ ህይወቴ ነው ከምላችሁ በላይ በጣም እኛን ለማሳደግ የከፈለው መስዋዕትነት እኛን ለማሳደግ ብዙ ውጣ ውረዶችን አልፏል። በሰደክ የነበረው ጭንቀት እስከ ግማሽ ድረስ ግቢ አይዞሽ ብናም ብለው እስከ ግማሽ ድረስ ገብቼ ማለፍ አልቻልኩም። በቃ ከሆነ ከቀይ መስመሩ በኋላ በቃ መራመድም ይሁን መንቀሳቀስ ምነው አቃተኝ። በቃ በስማም ነፍሴ ተጨነቀች ፈራው ምን አሉ እና ለላሹ የፈለኩትኝ እግዚአብሔርን ማማረር ምናምን ሳይሆን በቃ እግዚአብሔር ይመስገን ብቻ አልፏል። እነዛ ቀናቶችም አልፎ የነዛ የጭንቅ ቀናቶች ምናምን አልፎ ገብቻለሁ። እኔም ወደ ቤቴ ዘቆቼ ነበር ትንሽ ገብቻለሁ ወደ ቤቴ እግዚአብሔር ይመስገን አሁን ደህና ነው። ከሰርጀሪ በኋላ ትንሽ የቁስል ህመም ነው እንጂ ደህና ነው ከወጣለት በኋላ። ሰላም የኛ ቤተሰቦች ውድና ተወዳጅ ቴዳ ያሃኒና የልጆቿ ቤተሰቦች እንዴት ናችሁ? ሰላማችሁ ባላችሁበት ብዝት ይበል። ወይኔ ብታይ ወገብ ህመም እያሰቃየኝ ነው። መፍትሄ ያላችሁ ሰዎች መፍትሄ አሳዩን። ስፖርት ምናምን እየሞካከርኩኝ ነው እና እንዴት ናችሁ ውዶቼ? ቀጥታ ወደ ህመም የገባው አይደለ? ሁሉ ሰላም ሁሉ አማን፣ እኛ ደህና ነን እግዚአብሔር ይመስገን። እኔም ልጆቼም እጅግ በጣም ደህና ነን። የእናንተ ፍቅር የእናንተ እንክብካቤ የእናንተ አክብሮት አብሮን እስካለ ድረስ እኔና ልጆቼ አለን ደህና ነን። እየበረታን ነው እየጠነከርን ነው። ሁሉ ነገር ያልፋል፣ ነገ የተሻለ ቀን ይሆናል በሚል አለን እየበረታን ነው እላችኋለሁ። እንዴት ናችሁ እናንተ? ደጋግሜ ሰላምታም ጠይቃችሁ ስለታዘብኳችሁ ነው። የጠፋች አትሉኝም ውዶቼ? የት ሄደችብን የጠፋች አትሉም? በአንድ ቪዲዮ ከአዲስ አበባ ሆኜ ሰርቼላችሁ በዛው ልምስል የጠፋችብኝ ለምን አላላችሁኝም? ብቻ አለው እኔ ነግራችኋለሁ የጠፋውበትን ምክንያት። እናንተ ባትፈልጉኝም እኔ በውስጥ መስመር ምናምን ታጨናንቁኛላችሁ ብዬ ነበረ። ትንሽ ጉዳይ ገጠመኝ። በነገራችሁ ላይ እቃ ምናምን እንደገዛው ነግሬያችኋለሁ አይደል? እቃዎቹን ደግሞ በሌላ ቪዲዮ አሳያችኋለሁ። እቃ ምናምን እንደገዛው ነግሬያችኋለሁ አይደል? እነዚህን እቃዎች አምጥቼ ቅዳሜ ዕለት ከማዘር ጋር መርካቶ ውለን እቃውን አብራኛ ጋስታል እናንተ የሚሆኑ ማሳያችሁ እቃዎች አሉ። እነሱን ነገሮች ገዛስተን ምን ብለን ተመልሰን ቤት ሆነንም ቪዲዮ በሃይላይት አሳይቻችሁ ነበር። ያላያችሁ ገብታችሁ ማየት ትችላላችሁ። እና እነዛን ነገሮች ካደረግን በኋላ አጋጣሚ አባቴን አላመመብኝም መሰላችሁ በጣም በቃ በስማም አባቴ ለኔ ህይወቴ ነው ከምላችሁ በላይ በጣም እኛን ለማሳደግ የከፈለው መስዋዕትነት እኛን ለማሳደግ ብዙ ውጣ ውረዶችን አልፏል። በጣም ብዙ ውጣ ውረዶችን አንድ አባት ለልጆቹ የሚከፍለውን መስዋዕትነት በጣም ብዙ ውጣ ውረዶችን አሳልፏል። እና ለላሹ የፈለኩትኝ እግዚአብሔርን ማማረር ምናምን ሳይሆን በቃ እግዚአብሔር ይመስገን ብቻ አልፏል። እነዛ ቀናቶችም አልፎ የነዛ የጭንቅ ቀናቶች ምናምን አልፎ ገብቻለሁ። እኔም ወደ ቤቴ ዘቆቼ ነበር ትንሽ ገብቻለሁ ወደ ቤቴ እግዚአብሔር ይመስገን አሁን ደህና ነው። ከሰርጀሪ በኋላ ትንሽ የቁስል ህመም ነው እንጂ ደህና ነው ከወጣለት በኋላ ደህና ነው። ሰርጀሪ ከተሰራ በኋላ በጣም ደህና ነው። ግን ሰርጀሪ ክፍል የነበረው ጭንቀት እስከ ግማሽ ድረስ ግቢ አይዞሽ ብናም ብለው እስከ ግማሽ ድረስ ገብቼ ማለፍ አልቻልኩም። በቃ ከሆነ ከቀይ መስመሩ በኋላ በቃ መራመድም ይሁን መንቀሳቀስ ምነው አቃተኝ። በቃ በስማም ነፍሴ ተጨነቀች ፈራው ምን አሉ በቃ አቤት አፉዬ የለም በኋላሽ አሁን ሻይ በዳቦ ቢሺ እኔ ፍቅር እና ያው ትንሿን በመሃል ቁርስ ሰርቼላቸው ነበር። እሱን እየጠየቀችኝ ነው ብሉ እያልኩኝ ነው። እና በቃ በስማም ተጨነኩኝ ነው ምላችሁ። አሉ ቪዲዮዎቹን አጋራችኋለሁ አሳያችኋለሁ ቪዲዮዎቹን። እንዲህ በቃ ኢንትሮ ምናምን ልሰጣችሁ አልቻልኩም። ከባድ ነበር ለኔ ማለት እዛ ሰዓት ላይ አባቴ እዛ ጋር ተኝቶ ግሉኮስ ተሰክቶለት ምናምን ያመመው እኔ ማይክና ካሜራ ይዞ መቆም ስላቃተኝ ነው ብዙ ነገሩን ያላሳየዋችሁ። በሃይላይት ግን ሲረጋጋ ምን ሲል አጋጣሚ ሲስተሬ
አጋጣሚ እህቴ በቀረጸችው ቪዲዮ ነው ለእናንተ ላጋራችሁ እንትን ያልኩት እና ብቻ እነዛ ጊዜያቶች አልፈዋል። አባቴም አሁን በቤተሰብ ጸሎት በእኛም ጸሎት እግዚአብሔር እንዳታሳፍረን ብረን ለምነን እግዚአብሔር ይመስገን አባቴ ተሽሎት በሰላም በጤና ወደ ቤቱ ገብቷል። እኔም ደህና ነኝ እና ሌላ ምንም ልላችሁ አይደለም የመጣሁት። እቃዎች ገብተዋል፣ የተለያዩ አይነት እቃዎች ገብተዋል። እነሱን ደግሞ በቀጣይ ቪዲዮ አሳያችኋለሁ። አሁን አንዳንድ ቪዲዮዎች ሆስፒታል የነበርኩትን ቪዲዮዎች አብሬ አቀላቅዬ አሳያችኋለሁ። ከናንተ የምፈልገው ይሄን ቪዲዮ ቫይራል እንድታወጡልኝ፣ ላይክ፣ ሼር፣ ሰብስክራይብ እንድታደርጉልኝ፣ በተለይ ሰብስክራይባችሁን ለጓደኞቻችሁ ለእህት ወንድሞቻችሁ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። ሰላማችሁ ባላችሁበት ብዝት ይበል። ወዳችኋለሁ። ባይ